ከጎንደር ግዛቸውን በቀጥታ መስመር እናገኘዋለን። ግዛቸው እንደምን አምሽተሃል? መቀጠል ይቻላል። ወብረስትና ሶዶ እንደምን አምሽታችኋል? ኢትዮጵያ በልጆቿ ጥረት እንዲሁም ደግሞ ቀጣይነቷን ለማረጋገጥ ስትል በአንድ ጀንበር በመውጣት ምርጫዋን አከናውናለች። እየቀጠለችም ትገኛለች በተለያዩ ስፍራዎች። ይህ ሰባተኛው ጠቅላላ ምርጫ እንደ ኢትዮጵያ ብሎም ደግሞ እንደ ሀገር የተያዙ ግቦችን ውጤታማ እንደሆነ በጎንደር ከተማ በነበረን የምርጫ ሂደት ላይ ብሎም ደግሞ ቅኝት ባደረግንባቸው ስፍራዎች ላይ የተመለከትነው ነው። ከዚህ ቀደም አብደወርቅ ሸባባው ያዘጋጀውን በፕሮዳክሽን ላይ እንዳየነው አይነ ስውራኖች እንዲሁም ደግሞ አካል ጉዳተኞች ለሀገር ይጠቅማል ይበጃል ያሉትን እንዲሁም ደግሞ ቢመረጥ የቀጣይ ሂደቴን ያዋጣልኛል ላሉት የልማት እንዲሁም ደግሞ የፖለቲካ ጥያቄን ይመልስልኛል ላሉት ፓርቲ ድምጻቸውን ሲሰጡ ከኛ ጋር በነበራቸው ቆይታ እጅግ መደሰታቸውንና ከዚህ በፊት ምርጫ ላይ ተሳትፎ ያልነበሩ የመጀመሪያ ተሳታፊዎችም ከኛ ጋር ቆይታ አድርገዋል። በዚህ ምርጫ በመሳተፋቸው በጣም መደሰታቸውና በተለይ ደግሞ ወጣቶች፣ ሴቶች በሀገረ መንግስት ሂደት ላይ ያላቸውን ተሳትፎ እንዲያጠናክሩ ይህ ሰባተኛው ጠቅላላ ምርጫ ትልቅ እድል እንደፈጠረላቸው ከኛ ጋር በነበራቸው ቆይታ አንስተዋል። እንግዲህ ከዚህም ባሻገር እድሜያቸው የገፋ ብሎም ደግሞ አዛውንቶች የሀገር ባለውለታዎች የሀገርን ዳር ድንበር ያስጠበቁ የሀገር ባለውለታዎች ከኛ ጋር በነበራቸው ቆይታ በዚህ ሰባተኛ ጠቅላላ ምርጫ ላይ መሳተፋቸው እጅግ እንዳስደሰታቸው አንስተዋል። ይህም የቀጣዩ የሀገረ መንግስት ግንባታ ተረካቢ ትውልድ ሲመጣ ሀገሪቱ የጸናችና መሰረት ያላት እንዲሆን የምርጫ ሂደትን ቅቡልነት ያለው ሂደትን ለማረጋገጥ በሚደረገው ሂደት ላይ ትልቁን አበርክቶ እንደሚኖረው ነው ከኛ ጋር በነበራቸው ቆይታ የእድሜ ባለጸጋዎች ብሎም ደግሞ አዛውንቶችና እናቶች ከኛ ጋር በነበራቸው ቆይታ ያነሱት። በጎንደር ከተማ 240 የምርጫ ጣቢያዎች ይገኛሉ። በእነዚህ የምርጫ ጣቢያዎች ነው እንግዲህ የምርጫ ሂደቱ በነቂስ ሁሉም የከተማ ነዋሪዎች በመውጣት ድምጹን ሲሰጥ የቆየው። ይህም የጎንደር ከተማ ነዋሪ በዚህ የምርጫ ሂደት ላይ ይበጀኛል ይጠቅመኛል ያለው የፖለቲካ ፓርቲ የሀገረ መንግስት ግንባታ ሂደት እንዲከወን ያስችለኛል ያለውን ሂደት ተከትሎ ነው እንግዲህ ድምጽ ሲሰጥ የቆየው። ይህ የድምጽ መስጫ መርሃ ግብር እንዲሁም ደግሞ ሲከወን የዋለው የአጠቃላይ ጎንደር ከተማ ብሎም ደግሞ ኢትዮጵያ ያከናወነችው አጠቃላይ ምርጫ ውጤታማና ወደ ተግባር የተቀየረ ሁሉም የከተማ ነዋሪዎች ብሎም ደግሞ ኢትዮጵያውያን ወጥተው ድምጻቸውን የሰጡበት እንደነበረ እኛም የተመለከተው ነው። ጎንደር ከተማ ያከናወነችው ሰባተኛው ጠቅላላ ምርጫ ኢትዮጵያ በጋራ ማሸነፍ እንደምትችልና የትኛውም ፖለቲካ ፓርቲ ሊሄድና ሊመጣ ይችላል። ይህ የሀገረ መንግስት ግንባታ ሂደትን ግን በድምጽና በምርጫ መወሰን ትልቅ እድል እንዲሁም ደግሞ የዲሞክራሲ ሽግግር ባህልን ማሳያ ተደርጎ እንደሚነሳ ነው በዚህ ቆይታ ከኛ ጋር ያደረጉ የከተማ ነዋሪዎች ያነሱት። ይህም የጎንደር ከተማ ብሎም ደግሞ እንደ ሀገር የተከወነው ይህ ጠቅላላ ምርጫ ትልቅ ምርታዊ ውጤት እንዲሁም ደግሞ ተጨባጭ ውጤት ወደ ማምጣት ደረጃ የተሻገረበት የዲሞክራሲ ስርዓት ግንባታ ሂደታችንን ያጠናከረ እንደሆነ ከኛ ጋር በነበራቸው ቆይታ አንስተዋል። ብሎም እንደ ሀገር የተያዘው ትልምና ውጤታማነትን ለማጠናከር በሚካሄድበት ሂደት ላይ እነዚህ የመልካም አስተዳደር የልማት ጥያቄዎችን የጤናን ዘርፍ ጥያቄ ከመመለስ አንጻር ትልቅ አበርክቶ ይኖራል ሲሉ ነው ከኛ ጋር በነበራቸው ቆይታ ያነሱት። እዚህ ጋር እንግዲህ ቀደም ባለው ጉዳይ ላይ የአካል ጉዳተኛ ብሎም ደግሞ የአይነ ስውር ነው ግለሰብ ከኛ ጋር በነበረው ቆይታ በጣም መደሰቱና ከዚህ በፊት በምርጫ እንዳልተሳተፈ እንዲሁም ደግሞ በይቱ ሲያሳልፍ እንደነበረ በምርጫ ወቅቶች አንስቷል። አሁን ግን በሰባተኛው ጠቅላላ ምርጫ መሳተፉ እጅግ እንዳስደሰተው ያነሳል። ይህም የሀገረ መንግስት ግንባታ ሁሉን አሳታፊና ሁሉን አካታች እንደሆነ ማሳያ ነው። አካል ጉዳተኞች፣ ሴቶች፣ እናቶች የቀጣይ ሀገር ተረካቢ ትውልድ ለመጀመሪያ ጊዜ በምርጫ የተሳተፈው ይህ ትውልድ የዚህ ሀገር ባላደራና ቀጣይ አስቀጣይ ነውና በዚህ የምርጫ ሂደት ላይ ተሳትፎን አድርጓል። እንዲሁም ደግሞ የሀገር ግንባታ ሂደቱን ያጠናክራል ያለውን ሐሳብ ብሎም ደግሞ የሰማውን የምርጫ ቅስቀሳ ሂደት ተከትሎ ድምጹን በነቂስ በመውጣት በሚገኙ የምርጫ ጣቢያዎች ድምጽ ሰጥቷል። ይህም ኢትዮጵያ እየመረጠች እንዲሁም ደግሞ ኢትዮጵያ እያሸነፈች እንድትቀጥል የሚያስችል ትግበራ በጎንደር ከተማ ተከናውኗል። ለአሁኑ ያለኝ መረጃ ይህን ይመስላል። አመሰግናለሁ። ወደ እናንተ ልመለስ።